ይልቅ አሁን ከዚህ በሰላም የምትወጣበትን መንገድ ማሰብ ነው የሚበጅ። እንዴት እባክህ? ተገበናል። ለምን መረጃውን አሳልፌ መስጠት? አዎ ለምን? ምክንያቱም የለፋለት ነገር ፍሬ አልባ መሆኑን ስታዩ የሚሰማህን ስሜት ስለማውቅ። ይሄንን ቀን ምን ያህል ጊዜ ስጠብቀው እንደነበር አይዲያው የለ። አውቃለሁ ኢንስፔክተር። ውሰደው። አቶ ሱራፌልና ከእሱ ጋር ግንኙነት ያላቸው ሰዎችም ሆነ ማስረጃዎች ዋደኛ ፋሲሊቲ ስለምናጓጉዛቸው የማስረከቢያ ፎርሙን ፈርምበት። አንድ ኬዝ ሁለት ጊዜ ልቀሙኝ ነው? እንደዛ ከሆነ የአለቃህን ስልክ ጠብቅ። የምሰራውን ስራ ፍሬ ማየት ካልቻልኩ መስራቴ ምን ዋጋ አለው? ምን ለማለት እየሞከርክ ነው? ኬዙን መጨረስ ማልችል ከሆነ ስራዬን በገዛ ፈቃዴ ለመልቀቅ እገደዳለሁ። ኬዙን ኮምፕሮማይዝ ልታደርግ ስለምትችል ጉዳዩን ሶልቭ እስክናደርገው ድረስ ረፍት የምታደርግ ይሆናል። አይሆንም። አይሆንም? ትዕዛዜን አልቀበልም እያልክ ነው? ምን እንዳደርግልን የምትፈልገው? መጀመሪያ ከዚህ መውጣት ይኖርብኛል። የማይታሰብ ነገር ነው። ከዛ የኔ የሆኑት ንብረቶች በጠቅላላ እጄ እንዲገቡ ታደርጋለህ። ምንድን ነው የተፈጠረው? በጥይት ተመተህ ራስን ስተን ያገኘው። በጊዜ ባልደርስልክ በህይወት የመኖር ተስፋ ውስን ነበር። በህይወት እያሉ እጄን ታስገባልኝ ይፈልጋል፣ ገንዘቡንም ጭምር። ሀሳብ አይባ የማይረባ ነገር ሊያናግረህ እንዲህ አይነት ሜስ ውስጥ አይገባም። ስለዚህ ሚስትህን እንዳገትጋት እርግጠኛ ነኝ። እኔ እሷን ላግት የምችልበት አንድ ምክንያት ነገር ነው። ምክንያቱም እሷን ለማስፈታት አንተን ከዚያ ያስመልጥሃል። መናገር እንችላለን? ምንድን ነው? ውጭ ብናወራ ይሻላል። ምን ተፈጠረ? ገንዘቡ የለም። ምን ማለት ነው ገንዘቡ የለም? መኪናውን ይዞ ሳይሰወር አይቀርም። እርግጠኛ ነህ? በሚገባ። እንዴት? ጥበቃው ምን ሲሰራ ነበረ? ቦታው ላይ ስደርስ ተኝቶ ነበር። እንዴት እንዲህ አይነት ስህተት ይሰራል? እንደማስበው ሰውየውን ድራግ አድርጎ ሊሆን ይችላል። ሀሳብ ሳይሆን ማረጋገጫ እፈልጋለሁ። በፍጥነት ሴኩሪቲ ሮም ሄደህ የፓርኪንግ ሴኩሪቲ ካሜራ ፌዱን ቼክ አድርገህ እርግጠኛ እንድትሆን እፈልጋለሁ። አዲስ ነገር ካለ በፍጥነት አሳውቀኝ።
እዚህ ብዙ መቆየት የለም። እስክታገግም መቆየት ይኖርብናል። ጊዜ የለንም። አሁን ላይ ማድረግ የምንችለው ነገር ያለ አይመስልም። በደንብ አለ። ከዚህ ሁሉ ነገር በኋላ ሰውየው ጥላውን ሊያምን ስለማይችል መሰወሩ አይቀርም። ኧረ እንዴት ብለን ነው ማግኘት የምንችለው? ስልክ ስጠኝ። እንዴት ነው ወዳጄ? ቤት ታምራት ነኝ። አለቃ ቁጥሩ አዲስ ሆኖብኝ ነው ያላወቅኩት። አዎ አዲስ ነው። እና ምን ልታዘዝ? በፍጥነት አንድ ነገር አጣርተህ እንድትነግረኝ እፈልጋለሁ። መረጃ ለመጠየቅ ፈልጌ ነበር። ምን መጠየቅ ፈልጋ ነበር? ከቀናት በፊት አጎታችን እንደጠፋ ሪፖርት አድርገን ነበር። እስካሁን ግን ምንም ያገኘነው ነገር የለም። ማን ይባላሉ አጎተ? አቶ አንዳርጋቸው ኃይሌ። መች ነበር ሪፖርት ያደረጋችሁት? ከሳምንት በፊት ነበር። ወይ እንደዚህ አይነት ኬዞችን አንድ ለሚያደርገው ኢንስፔክተር ሰለሞን ነው። አሁን ግን ወጣ ስላለ ተመልሰ መምጣት የምትችል ከሆነ ጥሩ፣ ተመልሼ መምጣት እችላለሁ። ኪዳን ከዚህ እንድታመልጥ ማድረግ የሚችል ይመስላል። አሁንም ማምለጥ እንደምፈልግ ነው የምታስቢው? በዚህ ሰዓት ሌላ እቅድ ይኖርሃል ብዬ አላስብም። እንደዛ ካሰብሽ ተሳስተሻል። ባለቤትህን የት ነው ያደረካት? ስለምንድን ነው የምታወሪው? ስለ ሁሉም ነገር አውቃለሁ። እርግጠኛ ነሽ? ከምታስበው በላይ። እጄ ላይ ያሉት መረጃዎች እንደሚያሳዩት ከሆነ ከዘረፋም ያለፈ ሌላ እቅድ ሊኖርህ እንደሚችል ነው። ምን አይነት እቅድ? ከሌላ ሀገር የደህንነት መስሪያ ቤት ጋር ግንኙነት እንዳለህ እናውቃለን። ዝምታ እውነታውን ኮንፈርም አድርጎኛል። የኢንተርጌሽን ቴክኒኮች አውቃለሁ። ስለዚህ ስለምን እንደማወራ አይዲያ አለ ማለት ነው። ምን እንድልሽ ነው የምትፈልጊው? ወደ ሀገር ቤት ተመልሰ የመጣህበት ምክንያት ምንድን ነው? መረጃ ያለሽ አንቺ ነሽ። ከአንተ መስማት ፈልጋለሁ። ምንም እቅድ የለኝም። በአንተ ላይ የተደራጁት መረጃዎች እድሜ ልክህን በእስር ቤት አጥር ውስጥ ሊያቆዩህ እንደሚችሉ የሚያሳይ ነው። እናማ የመጣህበትን ካብራራ ምናልባት የእስር ጊዜ ሊቀልልህ የሚችልበትን ጉዳይ ዲስከስ ልናደርግ እንችላለን። ስለምታወሪው ማውቀው ነገር የለም። ራስን ማስተር ማይንድ አድርገህ ነው እንደምታስበው? በጭራሽ። እንደዛማ ቢሆን አንቺ እጅ ላይ አልወድቅም ነበር። ኤጀንቴን መጠምዘዝ ትችል ይሆናል፣ እኔን ግን ልታታልለኝ አትችልም። የፓርኪንግ ካሜራ ምስል ልታሳይኝ ይችላል? የመቼ? ከአንድ ሰዓት ወደዚህ ያለው። ትንሽ ልታግዛኝ ትችላለህ? አቁም።
እዚህ ላይ ኮፒ አድርገን ወይዘሪት ምዕራፍን የት ነው ያደረካት? ነግሬሻለሁ። ይህንን ጥያቄ መጠየቅ ያለብሽ ኤጀንትሽ ነው። አይደለም። ከዚህ በላይ ልነግርሽ የምችለው ምንም ነገር የለም። ሰውያችን እስከ ገንዘቡ በፖሊስ ቁጥጥር ስር ውሏል። በፖሊስ እጅ ከገባ አካሄዳችንን ውስብስብ ያደርግብናል። ኬዙን የደህንነት ቢሮ ይዞታል። ደህንነት? ወይ ሌላኛ ማናውቀው ጉዳይ አለ ማለት ነው? ምናልባት። ታዲያ እኛ ምንድን ነው ማድረግ ያለብን? ሳያስብና ሳያቅድ የሚያደርገው አንድም ነገር የለም። እንደሱ አይነት ሰው መውጫውን ሳያስብ የሚገባበት አንዳችም ነገር የለም። ከደህንነቶች እጅ መውጣት የሚችል ይመስላል። እርግጠኛ ነኝ። እዛ ላይ እኔ እንደሞትኩ ነው የሚያስበው። ያንን ማሰቡ ምን ሊጠቅመን ይችላል? ይሄ ማለት ከኛ የሚሰነዘረውን የመልስ ምት ስለማይጠብቀው ውጤታማ እንሆናለን። ተቀምጬ እየጠበቅኩ ነው። ቀደም ብዬ መናገር ነበረብኝ። እቆያለሁ ልትለኝ ባልሆነ አስቸኳይ ጉዳይ ተፈጥሯል እና ልቆይ ስለምችል ወደ ቤት መሄድ ሳይሻልሽ አይቀርም።
እንዴት እንደዚህ አይነት ነገር አይንሽ ስር ሲፈጸም ማየት ያቅትሻል? ኤጀንታችንን ወጥመድ ውስጥ ይከተዋል ብዬ አልገመትኩም ነበር። ኤጀንትሽን አታውቂውም ማለት ነው? ሱራፌልና ገንዘቡ እጃችን እንደገባ ለበላዮቻችን ሪፖርት አድርጌያለሁ። ጉዳዩን እስክንፈታው ድረስ የተፈጠረውን የግድ ማወቅ የለባቸውም። እሱን ሳይሆን የመፍትሄ ሀሳብ ነው መስማት የምፈልገው። ስለዚህ በዛም በዚህም ብለሽ ስህተትሽን እንድታርሚ አንድ እድል እሰጥሻለሁ፣ በማንኛውም መንገድ። እሺ እሺ፣ ምን ትጠብቂያለሽ? እና እንደነገርኩሽ የአቶ አንዳርጋቸው ኬዝ ሱራፌል ማን ያዟል ከሚባል ግለሰብ ጋር ንክኪ ስላላቸው አንዳንድ ነገሮችን አጣርተሽ እንድትነግሪኝ ፈልጌ ነበር። አንዳንድ ነገሮችን ቼክ ላድርግና መልሼ እደውልልሃለሁ። ጥሩ። ይህን ስምና አድራሻ ቼክ አድርግልኝ። አዎ ልክ ነው። አቤት። ይቅርታ፣ ይሄ ነው የሚባል መረጃ ልሰጥ አልችልም። ምክንያቱም ማወቅ እችላለሁ? ሰውየው በቁጥጥር ስር ብሎ ነበር። ነገር ግን ሰውየውና ከእሱ ጋር የተያዙትን ኬዞችን የደህንነት መስሪያ ቤት ተጠቅሎ ወስዷቸዋል። እሺ፣ ስለ ትብብርሽ አመሰግናለሁ። ተጠርጣሪው ትላንት በቁጥጥር ስር የዋልነውን ህገወጥ ገንዘብ ይዞ ተሰውሯል። ከዚህ መስሪያ ቤት? አዎ። ያ እንዴት ሊሆን ይችላል? ዊክነሳችንን ያውቃል። የመስሪያ ቤቱ ሰራተኛ ነው ማለት ነው? አሁን የጥያቄና መልስ ሰዓት አይደለም። የመኖሪያ አድራሻውና የሚያዘወትርባቸው ቦታዎች መረጃው ስላለን ሁለታችሁ ቦታዎቹን ትቃኛላችሁ። ሁለታችሁ ደግሞ ሰውየው ባጀን ተጠቅሞ ወደ መስሪያ ቤቱ ሳይገባ አይቀር። ዛሬ አኒቨርሰሪ ስለሆነ ስለ ስራ ባላወራ ደስ ይለኛል። እሺ፣ ነገ ቻው ቻው ቻው።
ሰርፕራይዝ! ለዚህ ነው ስራ በዝቶብኛል አልመጣም ያልከኝ? እንዴት ነው ተሳክቶልኛል? በደንብ እንዳምናው ረስቶ ቢሆን ኖሮ ዛሬ ማደሪያ ሶፋ ላይ ነበር። ከዚህ በኋላ እኮ ቃሌን እንደማከብር ነግሬሽ ነው። ቃልን ስታከብር ግን የመጀመሪያ ነው። ልጃችን ቃልን ማክበር ከአባቷ እንድትማር ነው። እሷስ ቁጡነትን ሳይሆን አይቀርም የተማረችው። ዛሬ እንዲሁ ስደበድበኝ ነው ያለችው። በማቶ ታምነሽ አመመሽ እንዴ? ድምፅን ስትሰማ ባሰባት መሰለኝ። ብሎ እንዳይበረታብኝ ድምፅን ባትሰማ ይሻላል። ምንድን ነው ሲኔ ልጅ አባዬ ኢመርጀንሲ ሜዲክ ወደ ማቆያ እንዲመጣ ፓኬጃችን እክል አጋጥሞታል። እደግመዋለሁ፣ ፓኬጃችን እክል አጋጥሞታል። ምን ሆኖ ነው? ድምፅ ሰምቼ ስገባ አረፋ ደፍቆ ነው ያገኘሁት። ማንም የገባ ሰው እንደሌለ መጠየቅ አይጠበቅብኝም። ከበሩ ንቅንቅ አላለ።
ወደ ምርመራ ክፍል መውሰድ ይኖርብናል። ማድረግ ያለብህን አድርግ። በህይወት መቆየት አለበት። ነቅታችሁ ተከታተሉ። ተጠርጣሪው ህንፃ ውስጥ መግባቱን አረጋግጠናል። እያንዳንዱ ቦታ አይታችሁ መንቅራችሁ ይዛችሁት እንድትመጡ እፈልጋለሁ። ሰውየውን ወደ ሴፍ ሃውስ ይዘን መሄድ ነው። በዚህ ሁኔታ ላይ ከሄደ በህይወት መቆየቱ አጠራጣሪ ነው። ምንም እናደርግ እንችላለን። የፕሮቶኮል ጉዳይ ነው። ጉዳዩን አልተረዳኸውም። ሰውየው ትሪትመንቱን ካልጨረሰ በህይወት አይቆይም። በህይወት ካልቆየ ደግሞ ይዘው መሄዱ ምንም ትርጉም የለም። አለቃ ደግሞ ሰውየው በህይወት መቆየት እንዳለበት አስረግጣ ተናግራለች። ስለዚህ አብረን እንሄዳለን። ዶክተሩ ምን ይሰራል? ሰውየው ህክምናውን አልጨረሰም። በዚህ ሁኔታ ከወሰድነው ለህይወቱ አስጊ ነው ስላለ አብረን መሄድ የተሻለ ነው። doesn't feel right. ምኑ? ተጠርጣሪው አሰራራችንን ጠንቅቆ ያውቃል። ምን እያልሽ ነው? ተጠርጣሪው ሰውየውን ይዘን እንደምንመጣ አስቦ እሳት አደጋ የተፈጠረ በማስመሰል እንድንወጣ አድርጎንስ ቢሆን እና ሴታፕ ነው እያልሽ ነው? በሚገባ። ታዲያ ምን ማድረግ ነው ያለብን? ዳይቨርሽን። እንዴት? እነሱ ይውጡ። እሱ ሰውየው እንደሚይዙት ስለሚያስብ እነሱ ነው ሊከተልና ሊያስመልጥ የሚሞክረው። እኛ በሌላ መኪና የምንሄድ ይሆናል።
ምንም ነገር ለማድረግ እንዳትሞክር። ከመኪና ላይ አውረድ። ሰውየውን ሰጥታችሁኝ በሰላም ብንለያይ አይሻልም? አሁን ትዕዛዝ የምትቀበልበት እንጂ የምትሰጥበት ሰዓት ላይ አይደለም። እርግጠኛ ነህ? እጅ እንዲታይ ከመኪናው ላይ ከፍ አድርግና ቀስ ብለህ ውረድ። ድጋሚ አልነግርህም። መጀመሪያ አለቃ ምን እንደምትል ብንሰማ አይሻልም? ሰውዬ ሽጉጡን እንዲያወርድ። ኪዳን ስህተት እየሰራ ነው። ሰውዬ ሽጉጡን እንድጥል ነገር እያልኩሽ እኮ ነው። የሚልህን አድርግ። ስህተት እየሰራ ነው ኪዳን። እሱን ለማለት ጊዜው ረፍዷል። ታርጋውን አስወግደው። ሌላው እንደነገርኩህ አድርግ። አሁን የት እንዳለች እንድትነግረኝ ነው የምፈልገው። ኪዳን ስልኩን አብርቶታል። ያለበትን ለማወቅ ምን ያህል ጊዜ ይወስድብሃል? እንቅስቃሴ ላይ ናቸው። በምልክልሽ ሊንክ የሚሄዱበትን ስልክሽ ላይ መመልከት ትችላለሽ። እኔን ለማጥመድ እንደምትመጣ አውቅ ነበር። አሁንም እየተጫወትክ ነው? እኔ እናንተን ብዙ የሚያመሳስሉን ነገሮች አሉ፣ ከምታስበው በላይ። እጠራጠራለሁ። ራስህን አታውቀውም ማለት ነው። እዚህ ጋር አቁመው። ገንዘቡን አውርድና ግቢ ውስጥ አስገባ።
የሰውየውን ማንነት ለምን ግልጽ ማድረግ አልፈለግሽም? አሁን እሱ ሳይሆን ተፈላጊው ሰው እስከ ገንዘቡ ሳይሰወር በቁጥጥር ስር መዋላችን ነው ሊያሳስበን የሚገባው። ይልቅ አሁን ፈጠን አድርገን እንሄዳለን። ቦታው ላይ እንደደረስን ዙሪያውን ሴኩር እንድታደርጉ ፈልጋለሁ። በምንም ተአምር ሰዎቹንም ሆነ የያዙትን ዕቃ በድጋሚ ከእጃችን እንዳይወጣ ማንኛውንም አይነት እርምጃ ተጠቀሙ። አልጨረስንም ኪዳን፣ አልጨረስንም። ውስጥ ገብተህ ፍራሹ ስር የምታገኘው በረከት አለ። ያ ከዚህ ጋር ሲነጻጸር ምንም ማለት ሊሆን ይችላል። በዛ ላይ እያንዳንዷ የምታባክናት ሰከንድ ምዕራፍን ህይወቷን ወደ ሞት አፋፍ እየወሰዳት። ምዕራፍን ወይም ገንዘቡን ማትረፍ። ያንተ ምርጫ ነው። አይዞሽ የኔ ቆንጆ፣ ደርሼልሻለሁ። በፍጥነት ከዚህ መሄድ ይኖርብናል። መጀመሪያ ግን ሱራፌል እየጠበቀኝ ነው። ምን? ከዚህ ሁሉ ነገር በኋላ ሱራፌል እየጠበቀኝ ነው ትለኛል? እውነቱን ማወቅ አለብኝ። የምን እውነት? ጊዜ የለኝም። በፍጥነት መሄድ አለብኝ።
ለጥያቄዎቹ ሁሉ መልስ ታገኛለህ። ከዛ በፊት መጨረስ ያለብህ ጉዳይ ስላለ ግን መሄድ ይኖርብሃል። ወዴት እንድንሄድ ነው የምትፈልገው?